ኦሪት ዘፍጥረት ምዕራፍ 29 ያዕቆብም ተነስቶ ወደ ምስራቅ ሰዎች አገር ሄደ። በሜዳውም እነሆ ጉድጓድን አየ፣ በዚያም 3 የበጎች መንጎች በላዩ ተመስገው ነበር። ከዚያ ጉድጓድ በጎቹን ያጠጡ ነበር። በጉድጓዱም አፍ የነበረው ድንጋይ ትልቅ ነበር። መንጎችም ሁሉ ከዚያ በተከማቸው ጊዜ ድንጋዩን ከጉድጓድ አፍ ገለል አድርገው በጎቹን ያጠጡ ነበር። ድንጋዩንም ወደ ስፍራው መልሰው በጉድጓድ አፍ እንደገና ይገጥሙት ነበር። ያዕቆብም ወንድሞች ሆይ እናንተ የወዴት ናችሁ አላቸው። እነርሱም እኛ የካራን ነን አሉት። የናኮር ልጅ ላባን ታውቁታላችሁ አላቸው። እነርሱም እናውቀዋለን አሉት። እርሱ ደህና ነውን አላቸው። እነርሱም አዎ ደህና ነው። አሁን ልጁ ራሔል ከበጎቹ ጋር መጣች አሉት። እርሱም ቀኑ ገና ቀትር ነው፣ ከብቶቹ የሚከማቹበት ሰዓቱም ገና አልደረሰም። አሁንም በጎቹን አጠጡና ሄዳችሁ አሰማሯቸው አላቸው። እነርሱም አሉ መንጎች ሁሉ እስኪከማቹና ድንጋዩን ከጉድጓድ አፍ እስኪገለብጡት ድረስ አንችልም። ከዚያም በኋላ በጎቹን እናጠጣለን። እርሱም ገና ከእርሱ ጋር ሲነጋገር እነሆ የላባ ልጅ ራሔል ከአባቷ በጎች ጋር ደረሰች። እርሷም የአባቷን በጎች ትጠብቅ ነበር። ያዕቆብም የእናቱ ወንድም የላባ ልጅ ራሔልን የአጎቱን የላባን ልጅ ባየ ጊዜ ቀረበ፣ ከጉድጓዱም አፍ ድንጋዩን ገለበጠ፣ የአጎቱን የላባን በጎች አጠጣ። ያዕቆብንም ራሔልን ሳማት፣ ቃሉንም ከፍ አድርጎ አለቀሰ። ያዕቆብም የአባቷን ዘመድ የርብቃ ልጅ መሆኑን ራሔል አስታወቃት። እርሷም ሮጣ ሄዳ ለአባቷ ይህን ነገር ነገረችው። ላባም የእህቱን ልጅ የያዕቆብ ወሬ በሰማ ጊዜ ሊቀበለው ሮጠ፣ አቅፎም ሳመው፣ ወደ ቤቱም አገባው። ነገሩን ሁሉ ለላባ ነገረው። ላባም በእውነት አንተ አጥንቴ ሥጋዬ ነህ አለው። 1 ወር የሚያህል ከእርሱ ጋር ተቀመጠ። ላባም ያዕቆብን ወንድሜ ስለሆነ በከንቱ ታገለግለኛለህ፣ ምንዳ ምንድር ነው ንገረኝ አለው። ለላባም 2 ሴት ልጆች ነበሩት። የታላቂቱ ስም ሊያ፣ የታናሺቱ ስም ራሔል ነበር። ሊያም ዓይነ ልም ነበረች፣ ራሔል ግን መልከ መልካም ነበረች፣ ፊቷም ውብ ነበር። ያዕቆብ ራሔልን ወደደ፣ እንዲህም አለ፣ ስለ ታናሺቱ ልጅ ስለ ራሔል 7 ዓመት እገዛልሃለሁ። ላባም ለሌላ ሰው ከምሰጣት ይልቅ ለአንተ ብሰጣት ይሻላል፣ ከእኔ ጋር ተቀመጥ አለ። ያዕቆብም ስለ ራሔል 7 ዓመት ተገዛ። እርሷንም ይወዳት ስለነበር በእርሱ ዘንድ እንደ ጥቂት ቀን ሆነለት። ያዕቆብ ላባን ወደ እርሷ እገባ ዘንድ ሚስቴን ስጠኝ፣ ቀኔ ተፈጽሟልና አለው። ላባም የዚያን ስፍራ ሰዎች ሁሉ ሰበሰበ፣ ሰርግም አደረገ። በመሸም ጊዜ ልጁን ሊያን ወስዶ ለያዕቆብ አገባለት። ያዕቆብም ወደ እርሷ ገባ። ላባም በልጁ ለልያ ባሪያይቱ ዘለፋን ባሪያ ትሆናለች ዘንድ ስጣት። በነጋም ጊዜ እነሆ ልያ ተገኘች። ላባም ምነው እንደዚህ ያደረግህብኝ? ያገለገሉ ስለ ራሔል አልነበረም? ለምን አታለለኝ አለው። ላባም እንዲህ አለ፣ በአገራችን ታላቂቱ ሳለች ታናሺቱ አንሰጥ ዘንድ ወግ አይደለም። ይህችንም ሳምንት ፈጽሞ ሌላ 7 ዓመት ደግሞ እኔ ስለምታገለግለኝ አገልግሎት እርሷን ደግሞ እሰጥሃለሁ። ያዕቆብም እንዲህ አደረገ። ይህችንም ሳምንት ፈጸመ። ልጁንም ራሔልን ለእርሱ ሚስት ትሆን ዘንድ ሰጠው። ላባም ለልጁ ለራሔል ባሪያይቱን ባላን ባሪያ ትሆናት ዘንድ ሰጣት። ያዕቆብም ወደ ራሔል ደግሞ ገባ፣ ራሔልንም ከልያ ይልቅ ወደዳት። ሌላ 7 ዓመት ተገዛላት። እግዚአብሔር ልያ የተጠላች መሆንዋ ባየ ጊዜ ማኅፀኗ ከፈተላት። ራሔልን ግን መካን ነበረች። ልያም ፀነሰች፣ ወንድ ልጅም ወለደች። ስሙንም ሮቤል ብላ ጠራችው፣ እግዚአብሔር መከራዬን አይቶአልና እንዲህም ወዲህ ባሌ ይወደኛል ብላለች። ደግሞም ፀነሰች፣ ወንድ ልጅንም ወለደች። እንደ ተጠላው እግዚአብሔር ስለሰማኝ ይህን ደገመኝ አለች። ስሙንም ስምዖን ብላ ጠራችው። ደግሞም ፀነሰች፣ ወንድ ልጅም ወለደች። አሁንም ባሌ ወደ እኔ ይጠጋ፣ 3 ወንዶችን ወልጄለታለሁ አለች። ስለዚህም ስሙንም ሌዊ ብላ ጠራችው። ደግሞም ፀነሰች፣ ወንድ ልጅንም ወለደች። በዚህም ጊዜ እግዚአብሔር አመሰግናለሁ አለች። ስለዚህም ስሙን ይሁዳ ብላ ጠራች፣ መውለድንም አቆመች።